በታዘዛችሁት ነገር ውስጥ ባልተገኛችሁ ጊዜ የታዘዘላችሁ ነገር አያገኛችሁ። የታዘዘልን ነገር የሚያገኘን በታዘዝንበት መርህ ውስጥ ስንገኝ ነው። አዲስ ድምጽ፣ አዲስ ዘመን እንደመጣ፣ የቅጣቷ ወራት እንዳለፈ፣ የተቀጠረችለት ዘመን እንደመጣ፣ በህይወቱ ውስጥ የቀጠረው ጊዜ ሲመጣ ጊዜዋ ነው አለ እግዚአብሔር። አጽናኑ ህዝቤን፣ እንቅፋት አውጡ ከህዝቤ መንገድ። ክብር ሊመጣ ነው። አምልኮሽ በተቋረጠበት፣ ሀብትሽ በተዘረፈበት ሁኔታ ውስጥ እንዳለ ብታስቢም አለና እግዚአብሔር እንዲህ አለ፣ በእጄ መዳፍ ላይ ቀርጬሻል። ልረሳሽ አይደለም፣ አካሌ ሆነሻል። በእጅ መዳፍ ላይ የተቀረጸ ነገር ፓርት ኦፍ ዩር ባዲ እንደሚሆን፣ ያንተ አካል እንደሚሆን እግዚአብሔር ራሱ ላይ ያለ የህይወቱ አካል፣ የዓላማው አካል አድርጎ በህይወቱ ላይ አኑሮሃል። ይሄንን ወር እግዚአብሔር ፕሮፌቲክ ጆርኒያችን ውስጥ የሰጠን አንዱ ፓተርን ምርኮን ማስመለስ ነው እና ያንተ የሆነ ነገር፣ የኛ የሆነ ነገር፣ የአባታችን የሆነ ነገር በጠላት እጅ እንዳይገኝ የሚፈልግ ዋሪየር ስፒሪት እርሱ በህይወታችን ውስጥ እንዲገኝ እግዚአብሔር እያስተማረን ነው ያለው። አንዱ ነገር ልነግራችሁ የምፈልገው ነገር እግዚአብሔር በህይወታችሁ ውስጥ የተናገራቸው አስደናቂ እውነቶች በእናንተ ህይወት ውስጥ የሚገኙት አንደኛ ማንነታችሁ ስታውቁ፣ ሁለተኛ የተነገረላችሁ ቃል ሲገባችሁ፣ ወይም የኑዛዜያችሁ ልክ ሲገባችሁ፣ ወይም ህጋዊ ሰነዳችሁ እና ስለናንተ የተወራው በመንፈስ ዓለም ዲዛይን የተደረገው ያ ብሉፕሪንት እጃችሁ ላይ ሲገኝ ወይም መንፈሳችሁ ሲታተም፣ ከዛ ሲቀጥል ደግሞ ያንን ደግሞ የት እንዳለ አውቃችሁ በምን አይነት ኃይል፣ በምን አይነት ጥበብ፣ በምን አይነት ኦቶሪቲ ማስለቀቅ እንደምትችሉ ሲገባችሁ፣ እነዚህ ሁሉ ነገሮች ተደማምረው ምርኳችሁን የናንተ ወደ መሆን፣ የናንተ የሚገባውን ነገር በእናንተ ህይወት ውስጥ ወደ ማምጣት ይሻገራሉ። ይሄ ጀነራል ትሩዝ ነው about spiritual spoil ወይም ፋይናንሻል ስፖይል ወይም የጤንነት ምርኮ፣ ኢኮኖሚካል ምርኮ፣ የተለያየ አይነት የአእምሮአዊ ምርኮዎችን ለማስመለስ የሚረዳን ፓተርን፣ ጀነራል ፓተርን ነው አሁን የነገርኳችሁ። አሁን አንድ ነገር ልናገር። የሚገርማችሁ ከዚህ ልነሳ። በኢሳይያስ መጽሐፍ ውስጥ ሁለት ፓተርኖች አሉ። መጽሐፉ ለሁለት ነው የሚከፈለው፣ ከ1 እስከ 40 እና ከ40 እስከ 66። ከ1 እስከ 40 አጠቃላይ በእግዚአብሔር የተመረጠችውና የበደለችው እስራኤል የደረሰባት ኮንሲኩዌንስ ወይም ቅጣት ለጠላት ተላልፋ ስለመሰጠቷ፣ ይሄም ማለት ስፒሪቹዋል ዲግኒቲዋን ማጣቷ አንድ፣ ሁለተኛ ኢኮኖሚካል ስትሬንግዟን ማጣቷ ሁለት፣ ሶስተኛ ፖዚሽናል ፓወሯን ማጣቷ፣ ፖዚሽናል ፓወሯን ማጣቷ፣ አራተኛ ሎኬሽናል ፓተርን እንዳይኖራት መሆና፣ ሎኬሽኗን ማጣቷ ወይም ወደ ባቢሎን መወሰዷ፣ ካላት ግዛት መልቀቋ፣ እነዚህ ሁሉ ነገሮች በእርሷ ህይወት ውስጥ ተከናውነዋል። ከ1 እስከ 40 ድረስ ያሉት ስፒሪቹዋል የሆነው ነገር ተወስዶባታል። አምልኮ አቁማለች። መቅደሷ ፈርሷል። እስራኤል በበደለች ወይም በዲስኦቢዲየንስ ባለመታዘዝ ውስጥ ስታልፍ የመለኮት ዓለም ባዘዛት ነገሮች ስላልተገኘች የመለኮት ዓለም ያዘዘላትን ነገር እንዳታገኝ ሆናለች። ሁሌ በህይወታችን ውስጥ ይሄንን የጥበብ ድምጽ ስሙት። በታዘዛችሁት ነገር ውስጥ ባልተገኛችሁ ጊዜ የታዘዘላችሁ ነገር አያገኛችሁ። የታዘዘልን ነገር የሚያገኘን በታዘዝንበት መርህ ውስጥ ስንገኝ ነው። እስራኤል የታዘዘችው ቦታ ላይ ስላልተገኘች የታዘዘለትን ነገር አላገኘችም። ከዚህ የተነሳ እነዚህ አሁን የነገርኳችሁ አራት ነገሮች እስከ ሎኬሽናል መጥፋት ድረስ፣ እስከ ሎኬሽናል ፓተርኗ
መጥፋት ድረስ ይሄ ሁሉ ዲዛስተር ደረሰባት። አልዘረዝርም። ከዛስ ከ40 ጀምሮ ሕዝቤን አጽናኑ የሚል የማጽናኛ ድምጽ መጣ። አዲስ መልእክት፣ አዲስ ድምጽ፣ አዲስ ዘመን እንደመጣ፣ የቅጣቷ ወራት እንዳለፈ፣ የተቀጠረችለት ዘመን እንደመጣ፣ ከዚህ በላይ እግዚአብሔር ለጠላት አሳልፎ እንደማይሰጣት፣ ጠላት በሷ ላይ ከዚህ በላይ እንደማይሰለጥን እግዚአብሔር ድምጽ አመጣ። ሁሌ ለጠላት ጨርሶ አሳልፎ የማይሰጥ ግን በህይወቱ ውስጥ የቀጠረው ጊዜ ሲመጣ ከጠላት እጅ ነጥቆ የሚያድን አምላክ አለኝ የሚል አሜን ይበል። ዘመንህ ነው በሉት። አጠገባችሁ ያለውን ሰው ባካችሁ ጊዜህ ነው በሉት። ጊዜዋ ነው አለ እግዚአብሔር። አጽናኑ ህዝቤን፣ እንቅፋት አውጡ ከህዝቤ መንገድ፣ ክብር ሊመጣ ነው፣ መታደስ ሊመጣ ነው፣ ምርኮ ሊመለስ ነው ብሎ ነቢዩን ከ40 በኋላ አንቀሳቀሰው። ያ ፍርድ ተናጋሪ የነበረው ነቢይ አሁን የመጽናናት ድምጽ ሞላበት። አይታችሁ ከሆነ እግዚአብሔር ለምድራችን በጣም ኃይለኛ የሆነ ፕሮፌቲክ ድምጾችን እያመጣ ነው። ለምን እንደሆነ ልንገራችሁ። ዘመን እየመጣ ስለሆነ የመጽናናት ድምጽ እየመጣ ነው። የተስፋ ድምጽ እየመጣ ነው። የኪዳን ድምጾች እየመጡ ነው። ለምን ብላችሁ ብትሉ ዘመን ሊቀየር ነው። እግዚአብሔር ተጽናኑ ብሎ ሲመጣ እነርሱ ግን የነበሩበት ሁኔታ አንድ ከምድራቸው ወጥተዋል፣ ሎኬሽናቸውን ሉዝ አድርገዋል። ሁለት ኦቶሪቲያቸውን ፓወራቸውን ሉዝ አድርገዋል። ከዛስ የሚገርም የፋይናንስ የመቅደስ ስርዓታቸው በረከታቸውን ሉዝ አድርገዋል። መንፈሳዊ አቅማቸውን ሉዝ አድርገዋል። ይሄ ሁሉ ነገር በሌለበት ቦታ ላይ እግዚአብሔር ተጽናኑ ሲላቸው ምን አለና ልጽናና? ምን አይቼ ልጽናና? ምን አይቼ? ያለሁት ባቢሎን፣ እጄ ላይ ሀብት የለ፣ ዙሪያዬን ያለው ጠላት፣ መቅደሱ ፈርሶ እኔና ዋናው ስፍራ ተለያይተን በምንድን ነው የምጽናናው? ለነብዩ ጥያቄ የታለ ቃል ብቻ ድምጽ ብቻ አሉት። ሲሉት እግዚአብሔር እንደዚህ ብሎ ጠየቀ፣ እንደዚህ ብሎ መልስ ሰጠ። ይሄንን ቃል አንብብላችሁ ዲድስ ይለኛል መሰላችሁ። 49 እንደዚህ ይላል ቁጥር 24 በውኑ ብዝበዛ ከኃያል እጅ ይወሰዳልን? ወይስ የጨካኙ ምርኮኞች ያመልጣሉን? ስለ እስራኤል ሕዝብ ነው የሚናገረው። ወይስ የጨካኙ ምርኮኞች ያመልጣሉን? እግዚአብሔር ግን እንዲህ ይላል። ዛሬ በጣም በብዙ ነገር ውስጥ ያላችሁ የሚመጣው ትንቢት ቃልና ያላችሁበት ሁኔታ ያልተመሳሰለ ያልተጣጣመላችሁ ቀድማችሁ ዛሬ የንስሐ ጭብጨባና እልልታ እልል በሉ፣ አጨብጭቡ። የንስሐ እግዚአብሔር እንደተናገረው ያደርገዋል። ለማን ነው ይሄ ድምጽ ያለው ዛሬ? እግዚአብሔር እንደተናገረው ያደርገዋል። ጥያቄ ጠየቀ። ምክንያቱም የጠየቁት እስራኤል በአጠቃላይ የሚገርም አይነት የሚያስደነግጥ አይነት ጥያቄ ነው የጠየቁት። ለምን ሲባል አንድ እግዚአብሔር ትቶኛል የተባለበት ነው። ለምን ቁጥር 14 ላይ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ብሎ እግዚአብሔር ተናግሯል። እግዚአብሔር ትቶኛል ረስቶኛል። እውነትም በማስረጃና በመረጃ መተዋ መረሳቷን ሊነግራት የሚችል በቂ ሰባኪ አለ። የባቢሎን መንፈስ አለ። የባቢሎን ምድር አለ። ባቢሎናውያን አሉ። እጇ ላይ ሀብት የለም። እጇ ላይ ጥሪት የለም። መቅደሱ የላትም። ጽዮን ለመተዋ ለመረሳቷ ማስረጃ የሚሆን ከበቂ በላይ የሆነ tangible evidence አለ። But the Lord God said something different. ኦፖዚት የሆነ ነገር እግዚአብሔር ይዞ መጣ። ምን ይዞ መጣ መሰላችሁ? እንደዚህ አለ፣ እኔ ልረሳሽ የማልችል ባቢሎን ምድር ላይ ብትሆኝም ጠላት መካከል ብትሆኝም ርስትሽ ተወሰደ መቅደስሽ ፈረሰ እያሉ
በየቀኑ የሚሰድቡሽ መካከል ብትሆኝም አንቺ ግን ያለሽው በእጄ መዳፍ ላይ ቀርጬሽ ነው። ምን አይነት አምላክ ነው ያለን? አዎ እምታስቢው ባቢሎን ምድር ላይ መቅደስሽ በፈረሰበት፣ አምልኮሽ በተቋረጠበት፣ ሀብትሽ በተዘረፈበት ሁኔታ ውስጥ እንዳለ ብታስቢም አለና እግዚአብሔር እንዲህ አለ፣ በእጄ መዳፍ ላይ ቀርጬሻለሁ። ልረሳሽ አይደለም፣ አካሌ ሆነሻል። በእጅ መዳፍ ላይ የተቀረጸ ነገር ፓርት ኦፍ ዩር ባዲ እንደሚሆን፣ ያንተ አካል እንደሚሆን እግዚአብሔር ለማስታወስ ድንገት ትዝ የምትለው ውጪ ያለ አካል ሳይሆን ራሱ ላይ ያለ የህይወቱ አካል፣ የዓላማው አካል አድርጎ በህይወቱ ላይ አኑሮሃል። ምን አይነት በኢየሱስ ስም የምናገረው ነገር የገባው አንድ ሰው እስኪ አሜን ይበለኝ። እንደዚህ አይደለም እኔና አንቺ የምንተዋወሰው በሐሳብ ወይም በቀጠሮ አይደለም፣ በአንድነት ነው፣ በአካል ነው። በእጄ መዳፍ ላይ ቀርጬሻለሁ አላት። ይሄ ሁኔታ ውስጥ ላለችዋ ነው እንግዲህ እግዚአብሔር እያወራ ያለው። በጣም የሚገርማችሁ አይሰማኝም ላሉት ለነዚህ በተወደደ ጊዜ ሰማው፣ በመዳንም ቀን ረዳው እያለ ቃል ይዞ ይመጣል እግዚአብሔር። ተቃራኒ የሆነ ነገር እሱ ብቻ አይደለም። እግዚአብሔር እንዲህ ይላል፣ እነሆ እጄን ወደ አሕዛብ አነሳለሁ፣ ዓላማዬንም ወደ ወገኖች አቆማለሁ። ወንዶች ልጆችሽን በብብታቸው ተሸክመው ይዘው ይመጣሉ አለ። ምን ማለት ነው እግዚአብሔር ሆይ ስትለው፣ መጀመሪያ ላይ ያወራሽውን ነገር ሰምቻለሁ አላት። ምንድነው ያወራችው? ባድማ ሆኛለሁ፣ የወላድ መካን ሆኛለሁ። እሱ ብቻ አይደለም፣ ስፍራ የለኝም እያለች ነበር የምታወራው። መላው እስራኤል በምርኮ ምድር ውስጥ ሆና ተማርካ በባቢሎን ውስጥ ያለችበትን ሁኔታ አየና እግዚአብሔር እንደዚህ አለ፣ አሁን ዘመን ይቀየራልና ምርኮ የሆንሽ አንቺ ማራኪ ሆነሽ የምትለወጭበት ጊዜ ስለሚሆን አለ እግዚአብሔር። እንደዚህ የሚል ድምፅ አመጣ። የኔ ነው የሚል እጁን ያንሳና ዘመኔ ነው ይበልባካችሁ። እንደዚህ ያለ እግዚአብሔር መጣና የዋጡሽ ይደርቃሉ። እስኪ አንድ ሰው አሜን ይበለኝ ባካችሁ። አንድ ሰው አሜን ይበለኝ ባካችሁ። ባድማና ውድማሽ ወናም የሆነው ምድርሽ ከሚኖሩብሽ የተነሳ ዛሬ ጠባብ ትሆናለችና የዋጡሽም ይርቃሉና የወላድ መካን ከሆንሽ በኋላ የተወለዱልሽ ልጆችሽ በጆሮሽ ስፍራ ጠቦናልና እቀመጥ ዘንድ ምን ይሉሻል? ቦታ አስፊልኝ ይላሉ። አንቺም በልብሽ እንግዲህ የምታወራውን እያወራት ነው የሚሆንባትን የሚቀጥለው ዘመኗን። አንቺም በልብሽ የወላድ መካን ሆኛለሁና እኔም ብቻዬን ተሰድጃለሁና ተቅበዝብዣለሁምና እነዚህን ማን ወለደልኝ? እነዚህንስ ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበር፣ እነዚህስ ወዴት ነበሩ ትያለሽ። ጌታ እግዚአብሔር እንዲህ ይላል፣ እነሆ እንዴት ሆነ የምትሉት ምርኮ ወደ ህይወታችሁ ይለቀቅ። እንዴት ሆነ? ከየት መጣ? ከየት ፈለቀ? አንተ የምታውቀው ምንጭ ካፈለቀልህ ስለምታውቀው አይደንቅህም። የምታውቀው ሰው ሲሰጥህ አይደንቅህም። የማታውቀው ነገር ግን ሲመጣ ግን በህይወት ውስጥ እጅ በአፍ ትጭናለህ። እግዚአብሔር እንደዚህ ይላል፣ እነዚህን ማን ወለደልኝ ትያለሽ እንዴ? ይባላል እንዴ? እነዚህን ማን ወለደልኝ? የወላድ መካን ከሆንኩ በኋላ እነዚህ ከየት መጡ ትያለሽ። እግዚአብሔር የሆነ የሚያስብላቸው የሚያስመሰክራቸው ሰዎች እኔ አይቻለሁ። አባቴን አምነዋለሁ፣ ቤታቸው የምስክርነት ይሆናል። እግዚአብሔርን አምነዋለሁ፣ ስራችሁ፣ አገልግሎታችሁ የምስክርነት ይሆናል። እርምጃችሁ የምስክርነት ይሆናል። ዛሬ በኢየሱስ ስም ልጸልይ፣ በጌታ በኢየሱስ ስም እንዴት ሆነ የምትሉት ነገር የመለኮት ተአምራት ስፍራ ያጣብባችኋል። ባዶነኝ ያለ ህይወት ጠበበኝ የሚልበት ምዕራፍ ይከፈታል። የለኝም የሚል ህይወት ሰጥቶ የማይጠግብበት ምዕራፍ ይከፈታል። መካነኝ የሚል በፍሬ የሚሞላበት ምዕራፍ ይከፈታል። ምክንያቱም እግዚአብሔር አምላክ ሲመጣ እንደዚህ ነው የሚያደርገው። ለዚህ ነው ይሄን ሁኔታ ውስጥ ባለችበት ሁኔታ እንደዚህ አለ፣
እግዚአብሔር ከጨካኞች እና ከኃያላን ብሎ ሁለት ስሞችን ጠቀሰ። ሁለት ስሞች። አንደኛው ብዝበዛ ከኃያል እጅ ይወሰዳል። እስኪ መልሱልኝ በጌታ ጴንጤ ሳትሆኑ እንደ ኖርማል ሰው መልሱ። ከኃያል እጅ ብዝበዛ ይወሰዳል። ኦሬዲ ምን ስለሆነ? ኃያል ስለሆነ መውሰዳችን ካንተ ይበልጣል። ኃያል የተባለው ሬዚስት ልታረገው የምትችለው ሳይሆን ሬዚስት ልታረገው የማትችለው አቅም ስላለው ነው። ሁለተኛ የጨካኙ ምርኮኞች ያመልጣሉ ይላል። ከጨካኝ ከተባለ ምርኮኛ ያመልጣል? አያመልጥ። ለምን ሲባል ለማምለጫ ጊዜ አይሰጥህም። ጨካኝ ስለሆነ ለግድያ ብቻ ነው እጁ ላይ የምትቀረው። ጨካኝ ነው፣ ኪለር ነው፣ ገዳይ ነው። ስለዚህ ማንም ሊያመልጥ አይችልም። ጨካኝ ነው። ብዝበዛውም ከኃያል እጅ ምርኮኛም ከጨካኝ እጅ አያመልጥም። አዎ የትውልዱ የምድሪቷ መልክ ይሄ ነበር። በአጠቃላይ የእስራኤል ገጽታ። እግዚአብሔር ሌላ ድምፅ ይዞ መጣ። የመጀመሪያውን ነገር ልንገራችሁ እና በዚህ እናጠቃልላለን። ምርኮ ወደ ህይወታችሁ የሚመጣው የመጀመሪያው ነገር በእናንተ ኃይል፣ በእናንተ ጥበብ፣ በእናንተ አቅም፣ በእናንተ ብቃት፣ በዙሪያችሁ ላይ ባለ የተመቻቸ ሁኔታ ምክንያት ሳይሆን በእግዚአብሔር መለኮታዊ ጣልቃ ገብነት አማካኝነት ነው። የመለኮት ጣልቃ ገብነት በጨካኙና በምርኮኛው መካከል ገብቶ ተአምራት ይሰራል። የመለኮት ጣልቃ ገብነት በኃያሉና በብዝበዛው መካከል ገብቶ ጣልቃ ያደርጋል። እግዚአብሔር በጣልቃ መግባቱ በሚሰራበት ጊዜ በየትኛውም ሁኔታ ውስጥ ያለ ሰው ያለ ብዝበዛ አምልጦ መውጣት ይችላል። እግዚአብሔር ይችላል የሚል አጨብጭቦ አሜን ይበለኝ። ይችላል። መቀየር ትችላለህ። መለወጥ ትችላለሽ። ማምለጥ ትችላለህ። እግዚአብሔር አምላክ በሕይወታችሁ ውስጥ ጣልቃ ገብቶ ታላቅ ነገር ያደርጋል። ሁለተኛውና የመጨረሻው፣ መጀመሪያው በእግዚአብሔር ጣልቃ ገብነት ምርኮ ይመለሳል። ሁለተኛውና የመጨረሻው በጣም እግዚአብሔር በሕይወታችሁ ውስጥ ምርኳችሁን ከሚመልስበት አስደናቂ ነገር ፋይተር ስፒሪት ይሰጣችኋል። ተዋጊ መንፈስ፣ የማይመረክ የማይማረክ የማይንበረከክ መንፈስ ይሰጣችኋል። ፋይተር ስፒሪት። አብርሃም ለዚህ ትልቅ ምሳሌ ነው። ዘፍጥረት ምዕራፍ 14 ላይ ሎጥ ተማረከ ይለናል። ሎጥ ተማረከ፣ ወሰዱትና ሄደ። ምንም አይነት እንቅስቃሴ የሌለው ደረቅ፣ ምንም አይነት እንቅስቃሴ የሌለው ወፈዘዘ ወደንዘዘ የሚባል ጂኒ የሚዋጋው ሰው ቢኖር ሎጥ ነው። ተማርኮ ሰው አይልክም። ተማርክ ያለሁኝ ተሸንፍ ያለው እባክህ አብርሃም እባክህ እርዳኝ ብሎ አይልክም። ጸጥ ብሎ ከማራኪዎቹ ጋራ ብሎ የሚሄድ ሰውዬ፣ ጸጥ ብሎ የሚንቀሳቀስ ምንም የማይመስለው እምቢ የሚል መንፈስ የሌለው ለጠላት በየትኛውም ሰዓት እጁን የሚሰጥ እንዳጠሉት እሺ ነግሬያችኋለሁ። መጽሐፍ ቅዱስ ላይ ያለ ሰው ነው። ሎጥ ግን ተጠንቀቁት። ሎጥ በጣም ተጠንቀቁት። ምንም ነገር ቢሰብካችሁ ዝም ብለህ ሂድ ቢላችሁ ራስ ዝም ብለህ ቅርዛው ዝም እንዳልክ በሉት። ሎጥ በጣም አደገኛ ሰውዬ ነው። ዝም ብሎ መሰስ የሚል ሰው። ከዛስ መጽሐፍ ሲነግረን እንደዚህ ይላል። አንድ ሰውዬ መጣ። አንድ ብላቴና መጣና ለአብርሃም እንደዚህ አለው። አብርሃም አለው
ሎጥ ተማርኳል፣ የወንድምህ ልጅ ሎጥ ተማርኳል ሲለው አብርሃም በፍጹም አይሆንም አለ። እኔ ምን አገባኝ? እኔ በሰላም ነው የምኖረው። ድሮም እሱ በእምነት ሳይሆን በማየት የሚንቀሳቀስ ጅላንፎ ነው። እዛው በሄደበት በመረጠው ሀገር ላይ ይቅር አላለም ማለት ሲችል ብድግ አለና ግን ወንድሜ ነው፣ አይቻልም፣ አስመልሳለሁ፣ መምጣት አለበት፣ በጠላት እጅ ላይ አይወድቅም፣ ምንም ቢሆን ተከትሎኝ ነው የወጣው፣ ስለዚህ ጠላት ነጥቆ ከኔ አይወስደው አለና በቤቱ የተወለዱ 300 ብላቴናዎችን ይዞ በቀጥታ እንቅስቃሴ ጀመረ። አንድ ሰው ይሄ መንፈስ ያገኘው ኖ የሚል መንፈስ ኖ ምድሬ ጠላት አይሰለጥንባትም፣ ክፉ አይሰለጥንባትም፣ ቤተ ክርስቲያኔ የሚል ወንድሜ የሚል እህቴ የሚል አገልጋዬ ፓስተሬ የሚል ያ መንፈስ በኢየሱስም ያገኛችሁ። አንዳንዱ who cares ይላል። እኔ አልተነካው፣ እኔ እንደዚህ አሉ እንደዛ አሉ። ይሄ የሎጥ መንፈስ ነው። ከላይ ላይ የተላጠ ይሁን። ታሷል who cares የሚል መንፈስ ያለዋል። የሎጥ መንፈስ ሎጥን ተጠንቀቁት ምላችሁ ለዚህ ነው። አደገኛ ሰውዬ ነው። የሚገርማችሁ በአዲስ ኪዳን ውስጥ ሎጥም ጻድቅ ነፍሱን አስጨንቆ በመካከላቸው ሲኖር ይላል። ጻድቅ ነፍሱ እየተጨነቀች አይወጣም፣ በመካከል ነው የሚኖረው። እና ሰውየው የሆነ ሸቃባ መንፈስ ይዋጋዋል። የለመለመ ነገር ሲያይ ላጥ ይላል። ከአብርሃም ጋር ወጥቶ በአብርሃም ላይ የሚሰለጥን ሰው ነው። አብርሃምን መሸወድ የሚፈልግ ሰውዬ ነው ሎጥ። በኢየሱስ መድኃኔዓለም ከእንደዚህ አይነት ጉባኤ ላይ ይላጠው። የሎጥ መንፈስ በጣም አደገኛ። ከአብርሃም ጋር ወጥቶ በአብርሃም ላይ የሚሰለጥን ሰው፣ አብርሃምን የሚሸውድ ሰው፣ ሰዶምና ገሞራን እንደ ኤደን ገነት አርጎ የሚቀይርና የሚያይ አይን ያለው አደገኛ ሰው። በጣም የሚገርማችሁ ነገር ልንገራችሁ። አብርሃምስ ወንድሜ አለና ብድግ አለ። 300 በቤት የተወለዱ ልጆችን ይዞ ብድግ አለ። አሜን። አይማረክም፣ አይወሰድም። ከኔ ጋር ከንክሽን ያለው ተማርኮ በጠላት እጅ አይወድቅም። ብድግ አለ፣ ብድግ አለ። ለዚህ ነው ይሄንን የ21 ቀን ጾም ጸሎት ላይ እንዲው ተሟሟት ቤተሰቤ እኔ ከነሱ መካከል ብቻዬን ወጣና እንትን አልኩ ብለህ 16 ቤተሰብ ያስማረክ እግዚአብሔር ከእንቅልፍ ያንቃ። እግዚአብሔር እኔን እኮ ነው ያዳነኝ ከእንትን ቤተሰብ ውስጥ ምናምን እያልሽ ትፎክሪያለሽ። ጠላት በልቶሻል። ብዙም በልቶ አንቺ ብቻ ተርፈሽ ያተረፍሽ መሰለሽ፣ ያተረፍክ መሰለ። ተጋደል፣ አስለቅቅ፣ ከጠላት ላይ ምርኮ ተናጠቅ። እግዚአብሔር ፊት ጸልይ፣ ጩህ፣ ማልድ፣ ጹም፣ ቃት በእግዚአብሔር ፊት ዝም ብለህ እኔ ዳንኩኝ ብለህ 67 አይነት ልሳን አንኩር ስታደርግ አትዋል። በኢየሱስ ስም የሚናጠቅ መንፈስ ያኪኝ። አንተ ትውልድ አሜን በለኝ እንዳውሰደው። አሁን እንኳን አሜን በል ስል ገና ጭንቅላትን ነው የምትነቀንቀው። ቤተሰቦች ከጠላት እጅ ያምልጡ። አባት፣ እናት፣ ወንድም፣ እህት፣ አዎ ዘመዶቻችሁ ከጠላት እጅ ላይ በኢየሱስ ስም ይነጠቁ። እንደ ኩራት የሚያስቡ አሉ። አንዳንዶች መጥተው ከቤተሰብ አንድ ነኝ ያጣሁት አንቺ ነሽ የወጣሽ። መቼ ወጣሽ? ብትወጪ ኖሮ ይዘሽ ትወጪ ነበር። አንድ ነኝ ብቻ ነኝ ከቤታችን ውስጥ የዳንኩት ጌታን ያገኘኝ ጌታን ያገኘኝ ሲያስተካክሉ ደግሞ ጌታን ያገኘሁት ጌታ ያገኘኝ ምናምን ይላል። ኧረ እነዛ ስለ ሲኦል ተውካቸው። ከግብጽ ሲወጡ ስማኝ፣ ሰኮና እንኳን አንተውላችሁ አለ ሙሴ ለፈርዖን። ሰኮና እንኳን አልተውላችሁ። ሰኮና የሰው እኮ አይደለም የከብት ሰኮና አልተውላችሁ ማለት። እግዚአብሔር ሲዝን ሲሰጥህ ላወርስ ነው ሲልህ አንድ እንኳን አይቀር ብለህ ተሟሙተ ይዘህ መውጣት ነው ያለብህ። አየህ፣ እንደዛ አይነት መንፈስ ስለነበራቸው እነ ሙሴ ግብፃውያን እንኳን ተደብቀው ከናንተ ጋር እንውጣ ብለው እልም ብለው ወጡ። ለምን? የተስፋ ቃል ሰምተዋል። ማርና ወተት የምታፈስ የሚል። ስለዚህ ማር በባህሪው የሚገኘው ከንብ ነው። ወተት የሚገኘው ከላም ነው። ምድሪቷ ግን ማርና ወተት ታፈሳለች ሲባል ንብ በሌለበት ማር፣ ባላረባሁት ላም ወተት ያለበት ቦታ ብሎ ግብፃዊ አመነና
ሹልክ ብሎ ተደባልቆ ወጣ። አንተ ይውል እንኳን ዘመዶች ቤተሰብ ዙሪያ ያሉ ጎረቤቶች ያንተን መውጣት አይተው የሚወጡበት ቅባትና ሞገስ ዛሬ አሜን ስትል በኢየሱስም ይሁንልን። አሜን ስትሉ ይሁንላችሁ። ተሰብስበ አትሟሟቅ። ይዘውጣ አድን ምርኮን ሰብስብ። አድኝ ምርኮ ሰብስብ። ጸልይ ጸልይ ጩህ። አብርሃም እንደዚህ አይነት ሰው ነው። ኖ ኖ ኖ ኖ ኖ አላስወርስም አለ። ጠላት አይወስድም አለ። ተሯሩጦ ሄደ። ኖህን ማን ነው ሎጥን ይዞት ሲመጣ ማን እንዳገኘው ታውቃላችሁ? መልከጼዴቅ። ይችን ተከተሉኝ ላናድዳችሁ ነው። አሁን መልከጼዴቅ አገኘው። እንደዚህ አይነት ኃያል መንፈስ ሲኖርህ ተገልጦ የማያውቅ መለኮታዊ ዓለም ላይ የበረከት ምንጭ የሆነ መልከጼዴቅ የእግዚአብሔር ልጅ ምሳሌ የሳሌም ንጉሥ የተባለው እሱ ተገለጠለት። መጣ። አብርሃም አንተ ለራስህ የማትኖር ለሌሎች የምትኖር አንተ ከራስህ የተረፈ ራእይ ያለ ከራስህ የተረፈ ዓላማ ያለ ሰው ነህ። በረከት ይገባሃል አለና መልከጼዴቅ በበር ላይ ተገናኘው። አየኸው? እውነተኛ የመንፈስ ትግል የምትታገል እውነተኛ የመንፈስ ውጊያ የምትዋጋ ዘመዴን፣ ቤተሰቤን፣ ምድሬን፣ ትውልዴን አድናለሁ የሚል መንፈስ ካለ እግዚአብሔር ጠላቶችህን አሳልፎ እንደሰጠ የበረከት ምንጭህን አሳልፎ ይሰጣል። መልከጼዴቅ ተገለጠለት። መንፈሳዊ ዓለም ዕውቅና ሰጠው። መንፈሳዊ ዓለም ዕውቅና ሰጠው። መጣ። መልከጼዴቅን አገኘው። ዋው አለ። ለመልከጼዴቅ ኢሚዲየትሊ ምን እንዳደረገ ታውቃላችሁ? አስራት ሰጠው። አብርሃም የመጀመሪያው አስራት ከፋይ ሆኖ ማን ነው ተገለጠ? አብርሃም የእምነት አባት። አስራት በእምነት ለመጀመሪያ ጊዜ ወጣ። ለመጀመሪያ ጊዜ ተሰጠ። በእምነት አባት በእምነት ተሰጠ፣ ሕግ ሳይሆን። ከዛስ በሚደንቅ ሁኔታ ያን በረከት ሲቀበል እስካሁን ሎጥን ተመልከተው። አንተ መልከጼዴቅ አንዴ እንኳን ጨብጠኝ አይልም። ወፈዘዘ ወደንዘዘ መንፈስ እስኪ ባርከኝ አይልም። አብርሃም ያንን ሁሉ በረከት ሲባረክ ሎጥ የለም። አንተ ምን አይነት ሸቃባ መንፈስ ቢኖረው ነው? ያንን ሁሉ አብርሃምና መልከጼዴቅ ሲያወሩ ስጦታ እየቆጠረ አብርሃም አስራት ሲሰጥ ለመልከጼዴቅ መልከጼዴቅ እንደዛ እጁን ዘርግቶ ሲባርክ ሎጥ አይተነፍስ፣ አያወራ፣ አይጋገር፣ ፎቶ እንኳን ልነሳ ብሎ እንደዚህ አይጠጋ፣ ዝም ያለ መንፈሳዊ ዓለም የማይገባው መንፈሳዊ ዓለም የማይገለጥለት እስኪ እሱን ይሄ ሁሉ ከባረከው እኔን አንዴ እንኳን ጨብጠኝና ይጻፍልኝ የማይል ሰው spiritual senseless, the person who cannot discern the spiritual blessing and resources. So sad. እንደዚህ አይነት ስብዕና ቸርች ውስጥ ሲኖር ምንም የማይመስለው ሴንስ የማያረግ ፊልም የማያረግ መንፈሳዊ ዓለም ሲገለጥ ዘሎ የማይገባ የሚሆነውን ነገር የሚቆጥር 38 ዓመት ነው ብሎ ብቻ ዓመታት የሚቆጥር ገና ኢየሱስ እንኳን ሲመጣ እንዴ አንተ ሰው ያለው ልትድን ትወዳለህ? የእውነት ነው ያለው። አይታችሁ ልትድን ትወዳለህ እንዴ? 38 years staying in one position and place, it's so sad. ልትድን ለመሆኑ ትወዳለህ ሲለው ለሱም እንደገና ማስረዳት ጀመረ። ሰው የለኝም ማለት ምክንያታዊ የሆኑ ሰዎች እኔ ለወርድ ስል ቀድሞ ሌላው ይወርዳል የሚል እኔ ሁሌ ስለዚህ ሰው ሳስብ ፑሉ አጠገብ ክፍተት ለምን ይተዋል? እኔ ለወርድ ስል ሌላው ቀድሞኝ ይወርዳል። መቀደሚያ ቦታውን ዝጋና ጠብቅ። የምትቀደምበትን ስፔስ ዝጊና ጠብቂ። እዛው ጋር እንደዚህ ብለተኛ
እዛው ጠጉ ላይ ንቅንቅ ሲል ክርብት እንድትል። አንዳንዱ ከፍቶ ነው የሚጠብቀው። ለሰይጣን ስፔስ ሰጥቶ ይጠብቃል። ምን ያረክ ነው ስትለው እየጠበቀ ነው። ለመቀደም የሚሆን ስፍራ የህይወት ስርዓት ሰርቶ ነው የሚጠብቀው። ምን ያረክስ ነው ስትለው እየጠበቅኩት ነው ይላል። እየጠበክ ነው። ራስንም አጠብቅም እንኳን ጌታ ነው። Don't be like this person. ስፔስ አትስጥ ለሰይጣን፣ ለራስ ዘግተህ ጠብቅ በሉት። ታጠገባችሁ ያለውን ሰው ስፍራውን ሞልተው ዘግተው እንደዚህ እንዲህ ብለህ ከዛ ሲመጣ ክርብት ብቻ ትላለህ። አሜን አትለኝም ወይ? እና ኢየሱስ ለዛ ነው መጣና ልትድን ትወዳለህ አሉ። አንዳንዱ አሁን ዛሬ ቢመጣ ላድን መጥቻለሁ አይደለም እኮ የሚለው ልትድን ትወዳለህ ነው የሚለው። ልትድን ትወዳለህ? Are you really willing to be healed, to be saved? Are you really prepared, your spirit and mind? ሊሆን ላለው ነገር ያልተዘጋጀ አይምሮ ከሚሆነው ነገር ጋር መቼም አይገናኝም። እውነተኛ ቦታህን ካልያዝክ በር ከፍተህ ስፍራ ለጠላት ከፍተህ መቼም ቢሆን እግዚአብሔር ካዘጋጀው ነገር ጋር ሳትገናኝ አመታቶች ያልፋሉ እንጂ እግዚአብሔር ያሰበልህ ቦታ ላይ አትገኝም። ዛሬ አንድ ነገር ልነግራችሁ ፈልጋለሁ። እንደ አብርሃም አይነት ነው የሚል መንፈስ ያገኛችሁ። አንድ በቃ ጠላት አይማርክም የሚል አይወስድብኝም የሚል ሎጥ ዝም ብሎ የሚነዳ ሰው ነው። በጣም ነው የሚዘገንነው የሎጥ ህይወት፣ በጣም ነው የሚዘገንነው። አብርሃም ያንን ሁሉ ነገር ይዞ ሲመጣ ከመልከጼዴቅ ጋር ተገናኘ። መልከጼዴቅ ዛሬ እየጠበቀህ ነው። if you have a fighter spirit, if you can fight the good fight of faith to see your destiny and bright future, you need to know and you need to understand what I am talking about. So በህይወታችሁ ዛሬ ላይ አንድ ነገር እርግጠኞች ሁኑ። እግዚአብሔር ፍጻሜያችሁን ሊያድን፣ ቤተሰባችሁን ሊያድን ዛሬ እያወራችሁ ነው። ስብከት እየሰማችሁ ከመሰላችሁ አም ሶሪ፣ የሰማይ መልእክት እየሰማችሁ ነው። እግዚአብሔር በህይወታችሁ ውስጥ ታላቅ ነገር ሊያደርግ ተዘጋጅቷል። እስኪ ምርኮኛው በሉ ከጨካኝ እጅ እንደሚያመልጥ ብዝበዛ ከኃያል እጅ እንደሚያመልጥ በእግዚአብሔር ጣልቃ ገብነት ይህ እንደሚሆን አምናለሁ። እኔም ተነስቼ እንደ አብርሃም በእምነት መዋጋት ያለብኝን እዋጋለሁ፣ ማስጣል ያለብኝን አስጥላለሁ። ከተዘጋጀልኝ የበረከት ዓለም ጋር እገናኛለሁ። እንደ ሎጥ አልሆነም፣ እንደ አብርሃም ነኝ። የአብርሃም ልጅ ነኝ በሉ እስኪ። በኢየሱስም በሕይወታችሁ ላይ አጸናሁታ፣ በዘመናችሁ ላይ አጸናሁታ፣ በዘመናችሁ ላይ በኢየሱስ ስም አጸናሁታ፣ በኢየሱስ ክርስቶስ ስም በሕይወታችሁ ላይ አጸናሁት። ዛሬ በኢየሱስ ስም ስለ ዴስቲኒው የሚዋጋ፣ ስለ ፍጻሜው የሚዋጋ፣ ስለ ወደፊቱ የሚዋጋ፣ ስለ ቤተሰቡ የሚዋጋ መንፈሳዊ ዓለም ዕውቅና የሚሰጠው ደግሞ መጥቶ የሚባርከው ሕይወት ይሆንላችሁ ዘንድ በጌታ በኢየሱስ ስም ዛሬ ይሄ መንፈስ በላያችሁ ላይ ተለቀቀ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱን ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ
እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ